በክብር በሞገስ ነው የቆምኩት። በዚህ ሁሉ የሜሲ ፋን ስለሆንኩ ነው። ሰላም ነጃ በርሱ መጋረጃ ያአላህ አምጣልኝ ፈረጃ አለ። እንግሊዝንም ይው አስጣልኳል እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድነኝ እንዴ ፓወራለኝ አሁን ቢልም ሸይጣን ረጅም እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝ ቢላ ይሄን ቪዲዮ ሰራው ማን 92ኛ ደቂቃ አርጀንቲና ካምባክ ሰርታለች። ጌሙ ከማለቁ በፊት አንድ ነገር ልንገራችሁ። እኔ ካሁን በኋላ እንግሊዝ 6 ደቂቃ አላት ማግባት ትችላለች ብዬ አላምንም። ካገባችም ግን ካሁን በኋላ ያያየኝ ሚድ ጌም ማን የአርጀንቲና ደጋፊ ነኝ። ካሁን በኋላ በቃ ገባርለ ሜሲ ዋንጫውን መብላት አለበት። አንተ በ39 ዓመቱ እንዴት አባቱ ነው እነዚህ ይሄን ቡድን እኮ ነው ይዞ እየተሻምኑ ነው አዝሏቸው ማን ገባርለ እኔ ያለው አንድ ለባዶ ስንመራ ተስፋ ሰጠናችሁና መታችሁ ስትቋጥሩ አስበላችሁን ብዬ ላለቃቀስ ይችላል። የቶማስ ቱሄል ጌም ማኔጅመንት ማይረባ ነበር ብዬ ላለቃቀስ ይችላል። ግን ሁኔታው እነዚህ ነገሮች እውነት ቢሆኑም ማን ከሁሉም የበለጠ አንዱ እውነታ ሜሲ በጣም ይችላል። በሜሲ ምክንያት ያሸንፉ ነው። 2 አሲስት መካሊስተር አንግሊዝ እየተቀጠቀጥን ነበር እኮ መጀመሪያም እየተቀጠቀጥን ነበር። ይሄ ሰውዬ ሜዳ ውስጥ እንደሚኬል ሜሪኖ ጌሙን ያነበበ ነው። ወክ ያረጋ ማን ጌሙን ያነብና ከዛ የሆነ ሰዓት ላይ 2 ማስፈለገ 3 ማስፈለገ ምናምን ገባር ኦሬዲ እኮ ግብፅን ሲያሸንፉ እኮ ደግፈዋለሁ ብዬ ነበር። ከዛ መለስ ብዬ ሳስበው ደግሞ ለምን አካብዳለሁ ግብፅ ላይ ነው ካምባክ የሰሩትና እንግሊዝ እኔ ጌሙ ሲጀመር ቶርናመንቱ ሲጀመር እንግሊዝ ትበለዋለች ያልኩትን ሰውዬ እንግሊዝ አንለባሮ የመራች ልምድ ያለው ቶማስ ቱሄልን ይዛ ካምባክ ሰሩበት በሜሲ ምክንያት ማለት ነው። ሜሲ መብላት አለበት ያናበጫ ግዴታማ አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም በቃ ሰው አይደለም እንዴ ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው ጀማዓው ምንድነው የሚሰሩት ምንድነው ያደረጉት ማን እንዴ ጉዴ ፈላ አንተ እየነገርኳችሁ የኬፕቨርቲን ነገር እንዳይደግሙት እያልኳችሁ ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል ንቀንቆም አንተ ወይኔ ጉዴ ፈላ ሜሲውን ዛሬ ታርጌት ማን እንደሆነ ገብቶታል በቃ አሲስት አደረገ ደግሞ አሲስት ማን 2 አሲስት አደረገ 2 አሲስት ጀማ ወይኔ ምንድነው ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል። ምን አይነት ቡድን ነው ምንድነው? አረ ይሄ መጠናት አለበት ጀሞ ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ ለብቻው ቪዲዮ ሰራሉ ምን አደርጋለሁ መቼስ ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም ሜሲ ዓለም ዋንጫ ቢበላ ቀር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ 2 ሲያንሰው ነው ማለት ገባር ይሄ 39 ዓመቱ እኮ ነው ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ማለት ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ልስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብፅን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አሸነፍክም ላንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴስ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ማለት ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ 2 ያንሰዋል ዛሬ ያየውን አይተማ 2 ያንሰዋል ነው ማለት ይሄ ነው ሊዮኔል ሜሲ ይሄ ነው የኔ ጎት ፓፓ we don't care የትኛውን ኳከት ሰብስብ ለዛው በቀኝ እግሩ አሲስት ኢንዞዬ እኔ ውለታ አለብኝ ኢንዞዬ ሞከረ ነበር ከርቀት ሲጀመር ፓፓ እግዚአብሔርን ሊዮን የፈጠን ቅዱስ እግዚአብሔር የተመሰገነው እኔ ለህይወቴ እኮ እንዲያልጸለይኩ ለሊዮን እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው ህይወታችንን የምንማርበት ነው ሊዮ ይሄ ነው ሊዮ በቃ ቋጠሮውን ተው ከእግዚአብሔር ከሱ ጋር ነው ሜሲ
እግዚአብሔር ከሜሲ ጋር ነው አትቋጥርብን ባባ ይበቃሃል ፍጻሜ ለምናየው ባርሳ ከባርሳ ነው ስለ ፍጻሜው እናስባለን ሊዮ ይደግመዋል this is ሊዮ እንኳን ደስ አላችሁ ፋሚሊ ኮንግራ ጠፋው ነው ዳኛው ሊነፋው ነው ጎበዝ ይኸውልህ ስማኝ አራዳ ልጅ እኔ ማለት ነው ከተጫዋች በላይ እግር ኳስን ነው የምወደው አድምጠኝ በደንብ ከተጫዋች በላይ እግር ኳስን ነው የምወደው ይሄንን እያየ ማለት ነው ላለፉት 20 ምናምን ዓመት ኳስ እያየ የሆነ ተጫዋችን ወደ የሆነ ተጫዋችን እየጠላ ይሄንን የምታየውን ነገር የምትክል ከሆነ እኔ ላድንህ አልችልም ገብርኤልን ለራስ ስትል ነው ምድነው ሜሲ በ39 ዓመቱ ያደረገውን ነገር መካድ የምትችል ሰው ከሆንክ አዝናለሁ አርጀንቲና ፋይናሊስት ሆናለች አርጀንቲና ቨርሰስ ስፔን 2026 ከኢትዮ ቴሌኮም ጋር ከጀለሶቼ ጋር አፕሊኬሽን አትጠይቀኝም ከዚህ በኋላ የቴሌብር ሱፐር አፕ ላይ ነው ኳስ የምታየው አስማታ አዑዙ ቢላሂ ሚነ ሸይጣን ረጂም አረ ሶስተኛው ዓለም ጦርነት ቢነሳ በመሳሪያ አይደለም አርጀንቲና ምገበው በቤስት 11 ነው መተታቆስህ በቃ አትቋጥር ፍታ ጎትህ የለም አይደለ በቃ በመቋጠር አይደለም እዚህ ጋር የለም እያለ ደግፈዋል አሁን የለም በቃ ተዝናና መደገፍ ባችል እንኳን ያለ ፓስፖርት ባልታደሰ ፓስፖርት አገር ለአገር ተሽከርክረ አገር ሁሉ ወደቀች በቃ ፍታና ኳስ ተመልከት በእናት ቢያንስ የፍጻሜውን ኳስ እንኳን እስቲ ሳትጨነቅ ዘና ብለህ ይው ሊዮኔል ሜሲ ምንድነው ምን አይነት መተሃተኛ ነህ ጎትህ ሆነ አልሆነ ወጣ መስክር ብራዘር እኛ የግብጽ ችግር ነው ምናምን ብለን ነበር ከ80 በኋላ ምን አይነት ሰይጣን ያለበት ቆይ አርጀንቲና ይሄው እንግሊዝን አጥባ አሰጣችሁ ያን ሁሉ ኳክብት የግብጽ ችግር የአፍሪካውያን ችግር ነበር ይመስለን ይሄው የሱፐርስታርን ስብስብ አወደመችው 1-0 ከመመራት ምንድነው ሜሲ ልትገለን ነው everybody say MS FIFA win ንፋው ዳኛ ንፋው ፋይናሊስት ነን በኢየሱስ እሺ በጠላቶቼ ፊት በቋጣሪ ፊት እንደዚህ በመጎስ እንድቆም ላደረገኝ ለሊዮኔል አንድሬስ ሜሲ አንዴ ነው እስኪ ከልብ በማርያም ዮናታን እስኪ አንዴ አጨብጭሽ ያየው ልክር ነው ልክር አጨብጭብ ሜሲ እሺ እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት በቃ ምንም ነገር ልታደርጋችልም በቃ አመን አለ በጣም ነው የሚችለው ይሄ ቡድን በቃ ይሄው ማን እንደው ቀኑን ሙሉ ይሄን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦጣ በጣም ነው ደስ የሚለኝ በጣም ማለት ነው በቃ ምን አይነት ተጋዳይነት ነው ምን አይነት የሀገር ፍቅር ነው ምን አይነት ብቃት ነው የምታሳዩት ምን አይነት ተጋዳይ ናችሁ ምን አይነት ጦረኛ ናችሁ ማንዬ እንዴ ሲመረ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድነው ያደረጉት ማን ይኸው ለታርጌት ማኑ ሜሲ ማለት ነው ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ 2 አሲስት ነው ማድረግ የቻለው በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም ቆመ ታጨበጨበ እንደውም ታጨበጨባል የእግር ኳስ ቤተሰቦች እንግዲህ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበረው አይደለ ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፈውታለች ክብር ይገባታል ክብር ስጧት ለዚች ሀገር ክብር ስጧት ለሜሲና ለአርጀንቲና አቤት እግር ኳስ ያራዳ ልጆች አቤት እግር ኳስ መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ ግራም ያጋባ ነበር ሰከንድ ሃፍ ግን የጉድ ያለ አስባሉ ነው መላራዳ ልጆች በግራ በቀኝ መከሮና በሉት አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው ቲያትር እየሰሩ ነበረ የሚመስሉት አሲስት ያደርጓል ሜሲ ቀረቅሩታል ምንም ጥያቄ የለውም ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው ያራዳ ልጆች እንዴት አባታቸው ነው የሚለዩት እንዴት አባታቸው ነው የሚችሉት ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ እስቲ እናንተን ማሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት ስለ አንበሳው መለሳለሁ ይመቻችሁ ዛሬም ቋጠሩ ይወድቃል ብለው በሁለት አሲስት ተመለሰ ጎቤው በልና ነገ አረ በቃችሁ አረ ተው በቃችሁ በእናንተ ቋጠሩ የሰው እግር መውደቅ አለበት
ሜሲ ተው 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 አንተ ብሩ ሰው ተው አያገባም ሲሉ በሁለት አሲስት ትመጣለህ በቃ ወደቀች ሲሉ ኪት ነው ጓሳ መጣ ከ80 በኋላ ለአረብ ኢየሱስ በረቋጣሪዎች በቃ ዘለሉ ስፔን ልትሉ ነው ጎቱ ተጫዋቾች እንዴ ወጣት ትንቡክ የሚሉ ተጫዋች ገደለቻቸው ደግሞ ተረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ ግን ዛሬ እነሱ ቋጠረው ነው የገደለኝ ወንድሜ አጎብዬ ወደዛ በዚህ ጭልፊት እንዳታሳብብኝ አራዳ ልጆች ይሄ ጭልፊት 100% የመገመት እንትን አለው እድል አለው እስካሁን ድረስ ማለት ነው ባለም ዋንጫው ምንም የሳተው ነገር የለም ስፔንም ብሏል አሁን ዛሬም አርጀንቲና ታሸንፋለች ብሎ ነበር አርጀንቲና አሸንፋለች ግን ኤክስ ነው ፍጹም ኤክስ ነው አርጀንቲና በዚህ ጭልፊት አይደለም ልታሸንፍ ልታስበው አትችልም አርጀንቲና አንድ ሆኖ እንደ 10 ገብቷል አንድ ሆኖ እንደ አንድ ጋንታ አንድ ሆኖ እንደ አክተር አንድ ሆኖ እንደ ፊልም አክተር አንድ ሆኖ እንደ ትራክተር ሊዮኔል አንድሬስ ሜሲ የተባለ አርጀንቲናዊ ተጫዋች አላት ማለት ነው ያራዳ ልጆች ማንም ሊመኘው የሚችለው የትኛውም የዓለም ዋንጫ ያለው ቡድን ውስጥ ሊኖር የሚገባ አረ በኖረኝ የምትለው በ39 ዓመቱ የየትኛውም ቡድን አሰልጣኞች ፍርሃትና ስጋት የሆነው የከተማው የቀጠናው ስጋት ሊዮኔል አንድሬስ ሜሲ ያላት አርጀንቲና እንጂ እንደዛ አይነት ጭልፊት ጠቆም አልጠቀመ ምን ያመጣል አራዳ ልጆች እስቲ ሐሳብ አስተያየቴና እናንተ ነው ሼር ኮፕሊንክ አይረሳ ይመቻችሁ